የምዕራብ ለንደኑ ክለብ ቼልሲ ዋና አሰልጣኙ ኤንዞ ማሬስካን ከክለቡ ካሰናበተ በኋላ በእርሳቸው ምትክ የትኛውን አሰልጣኝ ወደ ስታንፎርድ ብሪጅ እንደሚያመጣ ግልጽ የሆነ ይመስላል። እንግሊዛዊው የ41 ዓመቱ የስትራስቡርግ ዋና አሰልጣኝ ሊያም ሮዚነር ቀጣዩ የሰማዮቹ አለቃ እንደሚሆን በርካታ ታማኝ የመረጃ ምንጮች የዘገቡ ይገኛሉ። ታዲያ በርካታ የእግር ኳስ ቤተሰቦችም ሊያም ሮዚነር ወደ ቼልሲ ሊመጣ ነው የሚለው መረጃ ከተሰማበት ጊዜ አንስቶ ስለዚህ አሰልጣኝ በርካታ ጥያቄዎችን እያነሱ ይገኛሉ። በኤንዞ ማሬስካ ምትክ የቼልሲን የአሰልጣኝነት ወንበር ይረከባል ተብሎ የሚጠበቀው ሊያም ሮዚነር ማን ነው? አጫውቱና ታክቲኩ ምን ይመስላል? ቼልሲዎችስ ከሌሎች የዓመታት ልምድ ካላቸው አንጋፋ አሰልጣኞች ይልቅ ይህን አሰልጣኝ ለማምጣት የፈለጉት ለምንድን ነው? ለዚህ አሰልጣኝ ምን ያክል ጊዜ ሊሰጠው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰውና ፕሮግራማችን ቫይራል እንዲወጣ ሁላችሁም ፕሮግራሙን ስትጀምሩት ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ስትጀምሩት ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የቼልሲንና የአዲሱን አሰልጣኝ ጉዳይ በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። ትላንትና እንግዲህ 2 ፕሮግራሞችን ስለ ኤንዞ ማሬስካ ሰርቼላችሁ ነበር። ኤንዞ ማሬስካ ከቼልሲ ሊሰናበቱ መቃረባቸውን በአንደኛው ፕሮግራማችን ላይ ተመልክተናል። ከዛ ደግሞ ከቼልሲ መሰናበታቸው ከተሰማ በኋላ ለምንድን ነው ቼልሲ አሰልጣኙን ያሰናበታቸው? ምክንያቱ ምንድን ነው? ከዚህም በተጨማሪ እሳቸው ከዚህ ክለብ ሲሰናበቱ ምን ሁኔታዎች ነበሩ የሚሉትን አጠቃላይ ጉዳዮች ተመልክተናል። በዚህኛው ፕሮግራማችን ክፍል ደግሞ ቼልሲ የትኛውን አሰልጣኝ ሊቀጥር ይችላል ከሚለው ጉዳይ ጋር ተያይዞ የሊያም ሮዚነርን ጉዳይ እንመለከታለን። እንግዲህ በርካቶች የተናገሩ እንደሚገኙ ትልልቅ የመረጃ ምንጮች እያነሱ እንደሚገኙት ከሆነ የምዕራብ ለንደኑ ክለብ ቼልሲ ኤንዞ ማሬስካን ካሰናበተ በኋላ የእህት ክለቡን የስትራስቡርግ ዋና አሰልጣኝ የሆነውን ሊያም ሮዚነርን ወደ ክለቡ ለማምጣት ከፍተኛ የሆነ ጥረት እያደረገ እንደሚገኝ እና ደግሞ ከሌሎች ተመራጭ ከሆኑ አሰልጣኞችም ይልቅ የአሰልጣኝ በበላይነት እየመራ እንደሚገኝ ነው በርካቶች የዘገቡ የሚገኙት። እና አሁን እነዚህ የሚወጡት መረጃዎችን በተመለከተ የተለያዩ ጉዳዮችን የተመለከተ እንገኛለን። እንግዲህ የኤንዞ ማሬስካን ስንብት ከተሰማ በኋላ የቼልሲ ተጫዋቾች ቅድም ወደ ከሰዓት አካባቢ አንድ መረጃ ሲወጣ ነበር። ወደ 8 የሚጠጉ የቼልሲ ተጫዋቾች በኤንዞ ማሬስካ ስንብት የተሰማቸውን ስሜት እና ደግሞ አሰልጣኙን ያመሰገኑበትንም ስሜታቸውን በማህበራዊ ሚዲያዎቻቸው ላይ አጋርተው ነበር። እነ ቴርቮ ቻሎባ፣ እነ ኤንዞ ፈርናንዴዝ አይነት እንደነ ሮበርት ሳንቼዝ ያሉ ተጫዋቾች አሰልጣኙ መልካም ዕድል እንዲገጥመው መቼም አብሯቸው ያሳለፈው ነገር እንደማይረሳ ሀሳቦቻቸውን ሲያጋሩ ነበር። ኢቨን በፕሪሚየር ሊጉ የሚገኙ የተለያዩ አሰልጣኞችም ስለ ኤንዞ ማሬስካ ስንብት የየራሳቸውን አስተያየቶች ሰጥተዋል። ጥያቄ በቀረበላቸውና በተነሳላቸው ጊዜ ፔፕ ጓርዲዮላ ያው ቀደም ሲል እንደተናገረው ቼልሲ ምርጥ አሰልጣኝ እና ደግሞ ምርጥ ሰውም ምርጥ ስብዕና ያለው ሰው ነው ያጣው የሚል ሀሳብ ነበረ የሰጠው። እንዲሁ ደግሞ የአርሰናሉ አለቃ ሚኬል አርቴታም ከነገው ጨዋታ ፊት በነበረው ጋዜጣዊ መግለጫ ላይ በጣም ምርጥ ስብዕና ያለው አሰልጣኝ ነው፣ መልካሙን እንዲገጥመው እመኝለታለሁ፣ ኤንዞ በጣም የሚመቸኝ ሰው ነው ማለት ነው አርቴታም በጋዜጣዊ መግለጫ ላይ ሲናገር የነበረው። እንግዲህ እነዚህ ነገሮች ከተሰሙ በኋላ አሁን ቼልሲ የትኛውን አሰልጣኝ ሊቀጥር ነው የሚሉ ነገሮች በበርካታ መረጃ ደረጃ ሲወጡ ነበረ። እንግዲህ የቼልሲ ደጋፊዎች ምረጡ ቢባሉ ወይ ደግሞ እንደምኞት የትኛው አሰልጣኝ ኤንዞ ማሬስካን ተክቶ ወደ ምዕራብ ለንደን ቢመጣ ደስተኛ ትሆናላችሁ ተብለው ቢጠየቁ ብዙ አሰልጣኞችን ሊዘረዝሩ ይችላሉ። በእድሜ አንጋፋ የሆኑ እንዲሁ ደግሞ በጣም ልምድ ያላቸው ለአመታት በአሰልጣኝነት የቆዩ ወይ ደግሞ ያንግ የሚባሉ ግን የሆነ አይነት የአመራርነት ታሪክ የአሰልጣኝነት ታሪክ ያላቸው አሰልጣኞች ወደ ክለባቸው እንዲመጡ ሊመርጡ ይችላሉ። ነገር ግን በቼልሲ በኩል የስትራስቡርጉን አሰልጣኝ ሊያም ሮዚነርን የማምጣት ፍላጎት ነው ያሳዩትና አሰልጣኙን ለማምጣት ከፍተኛ ድርድር እያደረጉ የሚገኙት። እንግዲህ ሮዚነር
በዚህ ሳምንት ከሚደረገው የፍሬንች ሊግ ጨዋታ አስቀድሞ በጋዜጣዊ መግለጫ ላይ ተጠይቀው ነበር ስለሚሰማው ሩመር ወደ ቼልሲ ሊያቀኑ የመሆኑ ጉዳይ፣ ስለ አንዳንድ ጉዳዮችም ጥያቄ ቀርቦለት ነበር እና ሊያም ሮዚነር ሲናገር ያው ብዙ ኖይዞች አሉ፣ ብዙ ግርግሮች አሉ እና እኔ እንዲህ ነው ብዬ መናገር አልፈልግም፣ ግን እዚህ ክለብ ውስጥ ባለኝ ሁኔታ በጣም ደስተኛ ነኝ፣ ግን እርግጠኛ ሆኜ ልነግራችሁ አልችልም። በዚህ ክለብ ምን ያክል ጊዜ ልቆይ እንደምችል እርግጠኛ አይደለሁም። ይልቁንም በዚህ ሳምንት በሚደረገው ቅዳሜ ይመስለኛል ጨዋታቸውን የሚያከናውኑት ነገ ማለት ነው፣ በዚህ ጨዋታ ላይ ነው ትኩረት የማደርገው የሚል ሀሳቡን ነበር ሮዚነር ሲያነሳ የነበረው እና ይህ ነገር ያው በዚህ ደረጃ በፍሬንች ሊግ ጋዜጠኞችን በኩል እንደ በርካታ የመወያያ ርዕስ ሆኖ ሲያነጋግር ቆይቷል ማለት ነው። አሁን ሮዚነር ወደ ቼልሲ ሊመጣ ነው፣ ምናልባት አዲስ ነገር ካልተፈጠረ በስተቀር። እንግዲህ እንደምታውቁት ስትራስቡርግና ቼልሲ በአንድ የክለብ ባለቤት የሚተዳደር ይሄ መልታይ ክለብ ኦውነርሺፕን የሚከተሉ ክለቦች ናቸው እና ስትራስቡርግና ቼልሲ የህትማማች ክለቦች ናቸው ልትሏቸው ትችላላችሁ። ከዛ በተጨማሪ አንደኛው ክለብ ለአንደኛው ክለብ ተጫዋች ሊሰጥ ይችላል ምናምን እንደዚህ አይነት ነገሮች አሉ እና ቼልሲ ይህንን አሰልጣኝ ለማምጣት ሲያስብ የምር በኤንዞ ማሬስካ ቦታ ላይ መጥቶ ክለቡን ውጤታማ ማድረግ የሚችል አሰልጣኝ ነው ወይስ እህት ክለቡ በመሆኑ ምክንያት ብቻ ለአሰራር እንዲያመቻቸው ወይም ደግሞ ለአሰራር ቀለል ያለ ነገር ስለሆነ ያንን መንገድ ለመከተል አስበው ነው ወይ ይህንን አሰልጣኝ ወደዚህ ክለብ ለማምጣት ያሰቡት የሚሉ አይነት ነገሮች ናቸው በበርካቶች በኩል እየተነሱ የሚገኙት። ግን ይህ አሰልጣኝ ማን ነው የሚለውን እስቲ እዚህኛው ፕሮግራማችን ላይ በደንብ ሰፋ ዘርዘር በተን አድርገን የምንመለከተው ጉዳይ ይሆናል። እንግዲህ ሪያሊስቲክ በሆነ መንገድ ስንመለከተው የስትራስቡርግ የክለብ ሞዴል እና የቼልሲ የክለብ ሞዴል ተመሳሳይነት ባህሪ ያለው እና ደግሞ በአጨዋወትም ረገድ ሊያም ሮዚነር በጣም ጥሩ እግር ኳስን የሚጫወት በፕሬሲንግ እንዲሁ ደግሞ እያጠቃ የሚጫወት ቡድን በመስራት የሚታወቅ አሰልጣኝ ነው። የአሰልጣኝነት ኬሪየሩን ከመጀመሩ አስቀድሞ በተጫዋችነት ለበርካታ ክለቦች ተጫውቶ ያሳለፈ የቀድሞ እግር ኳስም ተጫዋች ነበር። በተለይ ደግሞ እንግሊዝ ውስጥ ለብሪስቶል ሲቲ፣ ለፉልሃም እንዲሁ ደግሞ ለሬዲንግ፣ ኢፕስዊች ታውን፣ ሃል ሲቲ እና ደግሞ ለብራይተን ተጫውቶ ያሳለፈ የቀድሞ እግር ኳስ ተጫዋች እንደነበር ይታወቃል። አብዛኛውን ጊዜ ያው በሻምፒዮንሺፕ ነው ተጫውቶ ያሳለፈው። የፕሪሚየር ሊግ የጨዋታ ጊዜዎች ላይ ከመጫወት ይልቅ ሞር በሻምፒዮንሺፕ ላይ ሲጫወት የሚታወቅ የቀድሞ እግር ኳስ ተጫዋች ነበር። በአሰልጣኝነቱ ጊዜ ደግሞ የሆኑ ክለቦችን በማሰልጠን ሂደት ውስጥ የራሱን የሆነ አሻራ ለማሳረፍ የእግር ኳስ አሰልጣኝነቱን አንድ ብሎ የጀመረባቸው ክለቦች እንደነበሩ ይታወቃል። ለምሳሌ በብራይተን ኤንድ ሆቭ አልቢየን ከ23 ዓመት በታች ቡድኑን በአሰልጣኝነት ተረክቦ ለተወሰነ ጊዜ በዛ ክለብ ውስጥ ቆይታ አድርጎ ነበር። ከዛ በተጨማሪ ደግሞ በደርቢ ካውንቲ የፊሊፕ ኮኩ ረዳት አሰልጣኝ ሆኖ በዛ ክለብ ውስጥም በረዳት አሰልጣኝነት ሰርቶ ነበር። በኋላ ላይ ፊሊፕ ኮኩ ከደርቢ ካውንቲ ሲሰናበቱ እንደውም ይህ አሰልጣኝ ሮዚነር ወደ ዋና አሰልጣኝነት ቢመጣ የተሻለ ነው ተብሎ ሲጠበቅ የዛን ጊዜ ክለቡ ዋይኒ ማርክ ሩኒን በዋና አሰልጣኝነት እንዳመጣ ይታወሳል። ዋይኒ ማርክ ሩኒ ክለቡን ከለቀቀ ወይም ከክለቡ ከተሰናበተ በኋላ ለተወሰነ ጊዜ የክለቡ ጊዜያዊ አሰልጣኝ ወይም ደግሞ ኢንትሪም ኮች ሆኖ ሰርቷል ማለት ነው። በኋላ ወደ ሃል ሲቲ ነበር የመጣው። በ2 ዓመት ተኩል ውል ክለቡን ተቀላቅሏል። የቀድሞ የተጫወተበትን ክለብ ሃል ሲቲ ነው በአሰልጣኝነት ይመራ የነበረው። እዛ ክለብ ውስጥ ብዙ ነገሮች ነበሩ። ከዛ ክለብ እንግዲህ ከተሰናበተ በኋላ በጥቂት ጊዜያት ውስጥ ደግሞ ወደ ስትራስቡርግ በመምጣት የስትራስቡርግ ወይም ደግሞ የፈረንሳዩ ክለብ ዋና አሰልጣኝ ሆኖ ይህንን ክለብ ተቆጣጥሮታል ወይም ደግሞ በአሰልጣኝነት ይዞታል ማለት ነው። እና ክለቡ በተለይ ስትራስቡርግ እሱ ከመምጣቱ በፊት የቀድሞ የአርሰናል አምበልና የቀድሞ የክሪስታል ፓላስ አሰልጣኝ ፓትሪክ ቬራ ነበር የክለቡ አሰልጣኝ የነበረው እና እሱ 13ኛ ደረጃን ይዞ ከጨረሰ በኋላ ነው በ2024 ሐምሌ ወር ላይ ይህ አሰልጣኝ ለእኛ ክለብ ይሆናል በማለት ስትራስቡርጎች ይህንን አሰልጣኝ ወደ ክለባቸው እንዲመጣ ያደረጉት። ከዛ በኋላ እንግዲህ በስትራስቡርግ የራሱ ያሳለፋቸው ጊዜያት ነበሩ። በስትራስቡርግ የነበረው ጊዜ ደግሞ አሰልጣኙ የተደነቀበት ጥሩ ፕሮፋይል የገነባበትም ጭምር እንደሆነ ይገለጻል። እንግዲህ ምን አይነት ልምድ አለው አሰልጣኙ ብለን ካልን እንደውም የሆኑ ክለቦችን በማሰልጠን ከኤንዞ ማሬስካም የተሻለ የአሰልጣኝነት ልምድ እንዳለው ይነገርለታል። ምክንያቱም ቅድም እንዳነሳሁት በብራይተን ከ23 ዓመት በታች ቡድን፣ በሃል ሲቲ፣ በደርቢ ካውንቲ አሁን ደግሞ በስትራስቡርግ እያሰለጠነ የሚገኝ አሰልጣኝ ነውና
ቅድም እንዳነሳሁት ከማሬስካም የበለጠ እንደውም የማሰልጠን ልምድ ያለው እግር ኳስን በጥሩ መንገድ መረዳት የሚችል አሰልጣኝ ነው። ቢያንስ በበርካታ ጨዋታዎችን በአሰልጣኝነት መርቷል። ከ150 ጨዋታዎች በላይ በአሰልጣኝነት የመራ አሰልጣኝ ነው። ቅድም እንዳነሳሁት አብዛኛውን ጊዜ ማለት በሚቻል ሁኔታ በሻምፒዮንሺፕ ሲጫወት የነበረ በእንግሊዝ ዝቅተኛው ደረጃ ላይ የሚገኙ ክለቦችንም ሲያሰለጥን የነበረ የአሰልጣኝ ባለሙያ ነው ማለት ነው። እንግዲህ የሃል ሲቲው ባለቤት ወይም ደግሞ ኦነር አኩን ኢልካሊ ይሄኛውን አሰልጣኝ ከዚህ ክለብ እንዲሰናበት የወሰኑበት ትልቁ ምክንያት ምን እንደነበር ሲብራራ ነበር። ለምንድን ነው አሰልጣኙን ያሰናበቱት የሚለውን ነገር እሳቸውም ከራሳቸው አንደበት ተናግረውታል። በተለይ ከቢቢሲ ስፖርት ጋር በነበራቸው ቆይታ ልክ ሊያም ሮዚነር ከሃል ሲቲ ሲሰናበት ለምንድን ነው የአሰልጣኝ የተሰናበተው የሚለውን ነገር በተመለከተ የክለቡ ኦነር ወይም የክለቡ ባለቤት አሴታቸውን ሲሰጡ ምንድን ያሉት ሊያም በጣም ጥሩ አሰልጣኝ ነው እና ደግሞ ወደፊትም ስኬታማ ይሆናል ብዬ አምናለሁ እና ገና ወጣት ነው፣ ያንግ ነው እና ደግሞ ጥሩ ካራክተር ያለው የቡድን ተጫዋቾቹም እሱን የሚወዱት አይነት አሰልጣኝ ነው እና ደግሞ የእግር ኳስ ፍልስፍናውም በጣም ጥሩ ነው እናም የሆነ ጊዜ ስኬታማ ያደርገዋል ብዬ አስባለሁ። ነገር ግን ደግሞ ከኛ ካራክተርና ወደፊት ከምናስበው ፊውቸራችን ጋር የሚሄድ አሰልጣኝ ስላልሆነ ነው ሮዚነርን ያሰናበት ነው የሚል ሀሳብ ነበረ እሳቸው ኢልካሊ የተናገሩት የነበረው። እንግዲህ የሮዚነር አጫዋወት ምንድን ነው የሚለውን ባሰለጠነባቸው ክለቦች ውስጥ የነበሩ ሰዎች ይናገራሉ። ኳስን በተደጋጋሚ ጊዜ መቀባበል የሚወድ ቡድን የሚሰራ እሱ የሚያሰለጥናቸው ቡድኖች ኳስን በጣም በጥሩ መንገድ የሚጫወቱ እና ደግሞ ፕረስ በማድረግ ውጤታማ ለመሆን የሚሞክር አይነት ቡድን የሚሰራ አሰልጣኝ ነው። በዚህ በሊግ አንድም በዚህ የውድድር ዓመት በተለይ ደግሞ ፕረስ በማድረግ በጣም በሃይ ፕሬሲንግ በመጫወት ረገድ 6ኛ ደረጃ ላይ የተቀመጠ አሰልጣኝ ወይም 6ኛ ደረጃ ላይ የተቀመጠ ቡድን ስትራስቡርግ። የቼልሲ አሰልጣኝ ኤንዞ ማሬስካ ከክለቡ የተሰናበቱበት ምክንያት እንግዲህ ከክለቡ ውጤት ማጣት ጋር ተያይዞ ስለሆነ ሮዚነር በእንዲህ አይነት ሁኔታ ለክለቡ ውጤት ሊያመጣ ይችላል የሚለውን በኋላ ላይ ያሉ ፖሲቢሊቲዎችን ማንሳታችን አይቀርም። ነገር ግን ደግሞ የሮዚነርን ነገር ስናነሳ አንዳንድ ጥያቄ ምልክት ውስጥ የሚገቡ ጉዳዮች አሉ። አንደኛው በቶፕ ሌቭል ወይም ደግሞ በጣም በትልቅ ደረጃ ክለብ ያሰለጠነ አሰልጣኝ አይደለም። ምናልባት አሁን ስትራስቡርግን እናነሳለን እንጂ ቅድም እንዳልኩት ሃል ሲቲን ወይ ደርቢ ካውንቲን በምክትል አሰልጣኝነት ወይ የብራይተንን ከ23 ዓመት በታች ቡድን እንዲህ አይነቶቹን ቡድኖች ነው ሲያሰለጥን የነበረውና የምር የትልቅ ቡድን ልምድ አለው ወይ ያ አሰልጣኝ የሚለው ነገር ለቼልሲ ደጋፊዎች ትንሽ ፍራቻ የፈጠረባቸው ጉዳይ ነው። እንግዲህ ከማኔጅመንት ጋር ተያይዞ አሰልጣኞች ጥያቄ ሊቀርብባቸው ይችላል። ለምሳሌ ኤንዞ ማሬስካ ከሕክምና ባለሙያዎቻቸው ጋር ወይም ደግሞ በክለብ ውስጥ ከሚገኙ የሜዲካል ስታፍ አባላቶች ጋር ግጭት ውስጥ ገብተው እንደነበር የተለያዩ ሪፖርቶች ሲወጡ ነበር። ምክንያቱም ትልልቅ ተጫዋቾቻቸው በትልልቅ ወይም ወሳኝ በሚባሉ ጨዋታዎቻቸው ላይ ሲደርሱላቸው አልነበረም እና እካሌ የሚባለው ተጫዋች ለምሳሌ ፓልመር ከሆነ ወይ ፎፋና ከሆነ ለዚህ ጨዋታ ዝግጁ አይደለም ወይ ለዚህ ጨዋታ ፊት አይደለም ብለው አሰልጣኙ ይናገሩ ነበረ። ግን ከሜዲካል ስታፎቻቸው ጋር የሆነ አይነት ግጭት ውስጥ እንደገቡ ነው በርካቶች ሲናገሩ የነበረው። አሁን ደግሞ በዚህ በሚወጡት መረጃዎች መሰረት ከሆነ ይሄ ስታፎችን ሊድ በማድረግ ረገድ ወይም ደግሞ ስታፎችን በጣም በጥሩ ሁኔታ በመምራት ረገድ ጥሩ አቅም ያለው አሰልጣኝ ወደዚህ ወደ ቼልሲ እግር ኳስ ክለብ እንደሚመጣ በርካቶች ግምቶቻቸውን እያስቀመጡ ይገኛሉ። የልምድ ጉዳይ እንዳለም ቢሆን ነገር ግን እነዚህን ጥሩ የሚባሉ ተጫዋቾች አቅም ያላቸውን ተጫዋቾች እና ደግሞ እዛ ኮቺንግ ስታፍ ውስጥ እንግዲህ የአንድ ቡድን ኮቺንግ ስታፍ ብለን ስናነሳ አሰልጣኞቹን ብቻ አይደለም የምናነሳው። የሴት ፒስ አሰልጣኞች ይኖራሉ፣ የቆመ ኳስ የግብ ጠባቂ አሰልጣኝ ይኖራል፣ የፊትነስ ባለሙያ ይኖራል፣ የዴቨሎፕመንት ወይ ደግሞ የተጫዋቾች እድገትን ኮንትሮል የሚያደርግ ወይ ደግሞ የተጫዋቾች እድገትን የሚቆጣጠሩ ባለሙያዎች አሉ፣ የቪዲዮ አናሊስት ወይም ተንታኞች አሉ። ብቻ በጣም ብዙ ባለሙያዎች ይኖራሉ፣ የሕክምና ስታፍ አባላትን ጨምሮ ማለት ነው። ስለዚህ እንዲህ አይነቶቹን ነገሮች ማኔጅ ማድረግ ከአሰልጣኝ በጣም የሚጠበቅ ትልቁና መሰረታዊ ነገር ነው እንጂ አሰልጣኝ ሲባል ጀስት ሜዳ ላይ ገብቶ ማሰልጠን ወይ ደግሞ ሜዳ ላይ ገብቶ ኮች ማድረግ ወይ ደግሞ ሁልጊዜ ኮን እየደረደሩ ልምምድ ማሰራት ብቻም ሳይሆን ከዛም ከፍ ያለ በጣም ብዙ ነገሮችን የማድረግ ኃላፊነት በአሰልጣኞች በኩል አለ። አሁን ታዲያ ሮዚነር ወደዚህ ክለብ ሲመጣ አንድ የሚጠበቅበት ዋናው ኃላፊነት ይህንን የመልበሻ ክፍል እንዴት አድርጎ ሊያስተዳድረው ይችላል፣ መልበሻ ክፍሉን እንዴት አድርጎ
ሊመራው ይችላል የሚለው ነው በጣም ትልቁ ነገር ሊሆን የሚችለው። እንግዲህ ለምሳሌ በቡድን ውስጥ ከተመለከትን የቡድኑን አጠቃላይ እንቅስቃሴ በስትራስቡርግ የአሰልጣኝነት ዘመኑ ምን አይነት ጊዜን አሳልፏል የአሰልጣኝ ብለን ካልን እንደውም አብዛኞቹ ተጫዋቾች የመጀመሪያውን ሲዝን ባሳለፈበት ጊዜ አውትፊልድ ፕሌየር ምንላቸው ወይም ከግብ ጠባቂ ውጭ ያሉ ተጫዋቾቹ እንዳለ ከ23 ዓመት በታች እድሜ ላይ ያሉ ተጫዋቾች ነበሩ። ያ ማለት በጣም ያንግ የሚባሉ ተጫዋቾች ወጣት የሚባሉ ተጫዋቾችን ነው አሰልጣኙ ሲመራ የነበረው ማለት ነው። ቼልሲ ለመጨረሻ ጊዜ በኤንዞ ማሬስካ አሰልጣኝነት የመጨረሻ ጨዋታውን ሲያከናውን ወይም በዚህ ሳምንት ከቦርንመዝ ጋር በተደረገው ጨዋታ ላይ የቼልሲን አቬሬጅ የሚባለውን እድሜ ብታሰሉት 23 ዓመት ከ157 ቀን ላይ ነው የቼልሲ አቬሬጅ እድሜ የሚያርፈው። ስለዚህ በንጻሬነት ስታዩት አብዛኛውን ነገር ኮንትሮል የማድረግ አቅም በኤንዞ ማሬስካ በኩል ወጣት ተጫዋቾችን የመምራት ነገር ነበር። እንዲሁ ደግሞ በተመሳሳይ ሮዚነርም ወጣት ተጫዋቾችን በማሰልጠን ረገድ ጥሩ ልምድ ያለው አሰልጣኝ ነው እና እንደውም ክለቡ ከ1981 በኋላ ቶፕ 7 የተባለው ደረጃ ውስጥ ገብቶ እንዲያጠናቅቅ ከ1 እስከ 7ኛ ያለው ደረጃ ውስጥ ገብቶ እንዲያጠናቅቅ ይሄ ማለት እንግዲህ ከ40 ምናምን ዓመት በኋላ ማለት ነው ስትራስቡርግ በዚህ ደረጃ እንዲያጠናቅቅ አሰልጣኙ ትልቅ ሚና ነበረው። ሮዚነር በስትራስቡርግ ምን አይነት ሪከርዶች አሉት የሚለውን ነገር ብናይ በአጠቃላይ 62 ጨዋታዎችን በአሰልጣኝነት መርቷል። 31 ጨዋታዎችን አሸንፏል። 14 ጨዋታዎችን አቻ ወጥቷል። 17ቱን ተሸንፏል። 103 ጎሎችን አስቆጥሯል። የሱ ቡድን ስትራስቡርግ ማለት ነው። 77 ጎሎች ተቆጥሮበታል። 50% ነው የማሸነፍ ሬቱ፣ ጨዋታዎችን የማሸነፍ ሬቱ 50% ነው። ይህን እንግዲህ ኦፕታ ይዞት የወጣው መረጃ ነው የሚያሳዩ። በባለፈው ውድድር ዓመት በፍሬንች ሊግ 5ኛው ብዙ ገንዘብ ያወጣ ክለብ ነበረ የሮዚነሩ ስትራስቡርግ። ያው ስትራስቡርግ ብለን ስንል በቼልሲ ባለቤቶች የሚመራ ክለብ መሆኑንም መርሳት የለብንም። ከራሱ ከቼልሲም 3 ተጫዋቾችን በውሰት ውል አምጥቷል እና አሰልጣኙ በመጣበት አመት ወይም ደግሞ ስትራስቡርግን በተረከበበት አመት በጣም ከፍተኛ በሆነ ሁኔታ ተጫዋቾች ላይ በመስራት ክለቡን ወደ ውጤታማነት ለማምጣት ነበረ ከፍተኛ ስራን ሲሰራ የነበረው። ብዙዎች አሰልጣኙን የተመለከቱ ሰዎች ይሄ ናቹራል ባህሪ በቃ ተፈጥሯዊ ባህሪ ያለው አሰልጣኝ ነው ብለው አሰልጣኙን ይመሰክሩለታል። ይሄ ፌክ ባህሪ የሌለው በጣም ጥሩ ጠባይ ያለው አሰልጣኝ ነው ይሉና ነገር ግን ደግሞ 50-50 ነው። በጣም ሲሪየስ የሚባል አሰልጣኝ አይደለም። ይሄ ኮስተር ያለ አሰልጣኝ አይደለም። ወይም ደግሞ በጣም ቀልደኛ ወይም ደግሞ ዋዛ ፈዛዛ የሚያበዛም አሰልጣኝ አይደለም። በቃ 50-50 ነው። በሆነ ሰዓት ላይ ፈታ ማለት ካለበት ቲሙን ሪላክስ ማድረግ ካለበት ሪላክስ ያደርጋል። ኮስተር ብሎ ቲሙን መምራት ካለበት ደግሞ ኮስተር ብሎ ቲሙን ይመራል ማለት ነው። በተለይ በፕራይድ ፓርክ የደርቢ ካውንቲ ምክትል አሰልጣኝ በነበረበት ጊዜ የዋይኒ ማርክ ሩኒ ምክትል አሰልጣኝ በነበረበት ጊዜ በዛን የአሰልጣኝነት ጊዜው ብዙ ልምዶችን ቀስሟል ይላሉ ብዙ ሰዎች ሲናገሩ እና እንደውም እሱ ለዚህ አትሌቲክ በቅርቡ በሰጠው ቃለ መጠይቅ ላይ ሲናገር ከዋይኒ ማርክ ሩኒ ጋር ባልሰራ ኖሮ አሁን ያለውን ሊያም ሮዚነር አልሆንም ነበር ወይም አሁን ያለኝን ልምድ አይኖረኝም ነበር ብሎ ከዚህ አትሌቲክ ጋር በነበረው የቅርብ ጊዜ ቆይታ እንዲህ አይነት ቃለ መጠይቅ ሰጥቶ ነበር። እንግዲህ ዋይኒ ማርክ ሩኒ እንደምታውቁት በእንግሊዝ እግር ኳስ ትልቅ ስም የገነባ እግር ኳስ ተጫዋች ነው። ወደ አሰልጣኝነት ከመጣ በኋላ ግን የተጫዋችነቱ ዘመን ተቃራኒ ነው ሲመዘገብ የነበረውና ሁለቱን አሰልጣኞች አጠገብ ላጠገብ ስናስቀምጥ ዋይኒ ሩኒ ከአሰልጣኝነቱ ይልቅ ሞር ተንታኝነቱ የተመቸው ይመስላል። በእግር ኳሱ ትንታኔ የተለያዩ ሀሳቦችን በመስጠት የተመቸው ይመስላል። ሮዚነር ግን በሌላኛው ጥፋት ሄዶ ደግሞ ከዋይኒ ማርክ ሩኒ በደንብ ምርጥ ልምድ አግኝቶ በእግር ኳስ ራሱን የተሻለና ብቁ አሰልጣኝ ለማድረግ ነው ጥረቶችን ሲያደርግ የቆየው። እንግዲህ ወደ ደርቢ ካውንቲ በመጣበት ጊዜና ደርቢ ካውንቲን ሲያሰለጥን የነበረበት ወቅት ለሊያም ሮዚነር አይን ገላጭ ወይም ደግሞ አይን ከፋች እንደሆነ በርካቶች ያነሳሉ። ደርቢ እንግዲህ በእነዛ ዓመታት ውስጥ ከሻምፒዮንሺፕም ወርዶ ጭራሽ ወደ ሊግ ዋን ሁሉ አምርቶ ነበር። አሁን በዛ ክለብ ውስጥ የነበረው አሰልጣኝ ነው በዓለማችን ትልቅ ከሚባሉ ክለቦች መካከል አንዱ የዓለም የክለቦች ዋንጫ ያሸነፈውን የዓለም ሻምፒዮን የሆነውን ቼልሲን ለመረከብ ተቃርቧል የሚሉ መረጃዎች እየወጡ የሚገኙ። እንግዲህ አሁን ይህንን አሰልጣኝ ስንመለከት ከምን አይነት ነገሮች ጋር ነው ሊጋፈጥ የሚችለው፣ በቼልሲ ደግሞ ምን አይነት የአሰልጣኝነት ዘመን ሊኖረው ወይም ደግሞ ምን አይነት የአሰልጣኝነት ዘመን ሊያሳልፍ ይችላል የሚለውን እንግዲህ
ልክ ክለቡን የሚረከብ ከሆነ እንደተባለው ክለቡን ከተረከበ ይዛኔ አብረን የምንመለከተው ይሆናል። ግን የሆኑ ክለቦችን በማሰልጠን ወይ ደግሞ ረዳት አሰልጣኝ በመሆን ውስጥ የሆኑ ያካበታቸው በጣም ብዙ ልምዶች አሉ። አንድ አሰልጣኝ ረዳት አሰልጣኝ ሆኖ ሲሰራ የሚያገኘው ልምድ ቀላል የሚባል አይደለም። ለዚህ ብዙ አሰልጣኞችን ማንሳት እንችላለን። ምክትል አሰልጣኝ ሆነው ከዛ ግን ወደ ሌሎች ትልልቅ ክለቦች ያመሩ። ራሱ ኤንዞ ማሬስካ ከፔፕ ጓርዲዮላ ጋር ምክትል ሆኖ ሰርቶ ነበር። በኋላ ወደ ሌስተር ሲቲ ሄደ። ሌስተር ሲቲን ሻምፒዮን አደረገ። በሻምፒዮንሺፑ ወደ ፕሪሚየር ሊጉ መለሰ። ወደ ቼልሲ መጣ። ቼልሲን ወደ ሻምፒዮንስ ሊግ መለሰ። የኮንፈረንስ ሊግን አሸነፈ። ትልቅ የሚባለውን ደግሞ የዓለም የክለቦች ዋንጫንም ያሳካ አሰልጣኝ ነው። ከምክትል አሰልጣኝነት ተነስቶ ነው ይሄን ያደረገው። ራሱ የአርሰናሉ አሰልጣኝ ሚኬል አርቴታንም ብንመለከት አርቴታ ከፔፕ ጓርዲዮላ ጋር በምክትል አሰልጣኝነት ይሰራ ነበር። ወደ አርሰናል ከመጣ በኋላ የሰራውን ማብራራት ያው ጉንጭ ማልፋት ነው የሚሆነው ምናቀው ነገር ስለሆነ። ስለዚህ በዚህ ክለብ ውስጥ አሰልጣኙ እንደዚህ አይነት የምክትል አሰልጣኝነት ልምዶችን ሲያዳበር ስለነበር በስትራስቡርግ ደግሞ በዋና አሰልጣኝነት ክለቡን ሲረከብ የበለጠ ጠንካራና ጥሩ ክለብ እንዲገነባ አስችሎታል። ከስትራስቡርግ ቆይታው ጋር ተያይዞ የመጀመሪያው ዓመት ያው ክለቡን ወደ አውሮፓ መድረክ ያመጣበት ነው። በሆነ መንገድ ክለቡን ቢያንስ በፊት ከነበረበት እንዲቀየር እንዲለወጥ ያደረገ አሰልጣኝ መሆኑን በርካቶች ያነሳሉ። ይህ አሰልጣኝ ግን ደግሞ ስለ ማንነቱ ወይም ደግሞ ስለ አጨዋወት ፍልስፍናው መናገር የሚጠበቅብን በጣም ብዙ ነገሮች ይኖራሉ። ቼልሲ እንግዲህ ኤንዞ ማሬስካን ሲያሰናብት ገበያው ላይ የሆኑ አማራጭ መሆን የሚችሉ አሰልጣኞች እነማን ናቸው የሚለው ነገር አጠያቂ ነበር። ሴስክ ፋብሪያስ ሲባል ነበር። ሴስክ ፋብሪያስ በፍጹም ከኮሞ የሚለቅ አሰልጣኝ አይደለም አሁን ባለው ሁኔታ። እሱ ይናገራል። አንድ ቀን ህልሜ አርሰናልን ማሰልጠን ነው ብሎ ይናገራል። የቀድሞ የአርሰናል አምበል። ሌሎች አሰልጣኞች እናነሳለን። ዚዳን በፍጹም በዚህ ሰዓት የቼልሲ አሰልጣኝ ሊሆን አይችልም። እሱ የዴሾን ስንብት ተከትሎ የሀገሩን ብሔራዊ ቡድን ማሰልጠኑ አይቀርም። ከዛ ደግሞ ሌሎች ልምድ ያላቸው አሰልጣኞች ብቻ ሊነሱ ይችላሉ። ግን ቼልሲ ደግሞ አይኑም ያረፈው የዛን የቼልሲ እህት ክለብ አሰልጣኝ ወደዚህ ክለብ የማምጣት ስራ ነው ሊሰሩ የሚችሉት። እና የቢቢሲው ተንታኝ እና ደግሞ የቀድሞ የቼልሲ ዊንገር ወይም ደግሞ የመስመር ተጫዋች ፓት ኔቪን እንግዲህ የቢቢሲ ተንታኝ ነው እና ስለ ሮዚነር አንድ በጣም ሀሳብ ሰጥቷል። እንደውም እሱ ምንድን ያለው መሰላችሁ? በቃ የሆነ አይነት ጥሩ አቅም ያለው ያንግ ነገሮችን ቀለል ባለ መንገድ ማኒፑሌት ማድረግ የሚችል አሰልጣኝ ነው ብሎ ስለዚህ ሰው ሀሳቡን ሰጥቷል። እና እንግዲህ በቼልሲ ያለፉት 5 ዓመታት ውስጥ 4ኛው አሰልጣኝ ሆኖ ነው ወደ ቼልሲ የሚመጣው ማለት ነው። እና ይህም ትልቁ ፈተና ነው የሚሆነው። እና ራሱ ለቢቢሲ ሀሳቡን የሰጠው የቢቢሲው ተንታኝ ፓት ኔቪን ስለዚህ ጉዳይ ሲናገር ቀጣይ ላይ ምን ሊገጥመው እንደሚችል አሰልጣኙ ምን አይነት የጨዋታ ታክቲክ ሊኖረው እንደሚችልም የራሱን ሀሳብ አካፍሏል። ቅድም እንደነገርኳችሁ ከኒሱ ጨዋታ አስቀድሞ ሮዚነር በሰጠው ጋዜጣዊ መግለጫ ላይ ብዙ አይነት ኖይዞች አሉ፣ ብዙ ግርግሮች አሉ። ነገር ግን አሁን እነዛን ነገሮች የምትሳተፍባቸው ከሆነ ግርግሮቹ ላይ ትኩረት አድርገህ የምታወራ ከሆነ እንደ አሰልጣኝ ፌል ታደርጋለህ፣ ትወድቃለህ። ስለዚህ ተጨማሪ ሀሳብ መስጠት አልፈልግም እዚህ ላይ ብሎ የራሱን ሀሳብ አንስቷል። እንግዲህ በአሰልጣኝነት ኬሪየሩ ያደረጋቸውን ጨዋታዎች ስንመለከት በደርቢ ካውንቲ ጊዜያዊ አሰልጣኝ ሆኖ 12 ጨዋታዎችን በአሰልጣኝነት መርቷል። 7 አሸንፎ 2 አቻ ወጥቶ 3 ጨዋታዎች ላይ ተሸንፏል። ከሃል ሲቲ ጋር ደግሞ በነበረው የአሰልጣኝነት ቆይታ 78 ጨዋታዎችን በአሰልጣኝነት መርቷል። 27ቱን አሸንፏል፣ 28ቱን አቻ ወጥቷል፣ 23ቱን ተሸንፏል። እንዲሁ ደግሞ በስትራስቡርግ በነበረው አሁን ባለው የአሰልጣኝነት ቆይታ 62 ጨዋታዎችን በአሰልጣኝነት መርቷል። ቅድም እንደነገርኳችሁ 31 አሸንፎ 14 አቻ ወጥቶ 17ቱን ተሸንፏል። በደርቢ ካውንቲ 58% የማሸነፍ ንጻሬ ነበረው። በሃል ሲቲ 35%፣ በስትራስቡርግ ደግሞ 50% የማሸነፍ ንጻሬ ያለው አሰልጣኝ ነው። ዳታዎች ምን ይነግሩናል ወይ ደግሞ ቁጥሮች ምን ይነግሩናል ስለ ሊያም ሮዚነር? ቡድኑን በሚያሰለጥንበት ጊዜ ምን አይነት ነገሮችን ሊጠቀም ይችላል? አብዛኛውን አቬሬጅ ሆኖ ብትመለከቱ ለምሳሌ በባለፈው ዓመት ቼልሲ አቬሬጅ ስኳዱ 24 ዓመት ከ36 ቀን ያላቸውን ተጫዋቾች የሰበሰበ ነው። ያ ማለት በጣም ወጣት የሆነ ስብስብ ነው ቼልሲ ውስጥ ስንመለከት የነበረው። አሁንም ያለው እንደዛ ነው። ስተርሊንግን ተውት፣ የስብስቡ አካል ስላልሆነ እሱን አናነሳም እዚህ ጋር።
ቶሲን አዳራቢዮ ነው የቼልሲ ተጫዋቾች በእድሜ ትልቁ 28 ዓመት ላይ የሚገኘው ተጫዋች እሱ ነው። ቻምፒየንስ ሊግ ላይ 3 ቲኔጀር የሚባሉ ተጫዋቾች በቼልሲ መለያ ጎል አስቆጥሯል፣ ራሱ ኤስቴቫ ዊሊያንን ጨምሮ ማለት ነው። እና ቅድም እንዳነሳሁት በባለፈው አመት ላይ በርካታ ተጫዋቾችን ያስፈረመ ክለብ ነበር። ከዚህ በተጨማሪ በነሐሴ ወር ላይ ስትራስቡርግ በአምስቱ ትላልቅ የአውሮፓ ሊጎች 2000ዎቹ ላይ የተወለዱ ወይም በፈረንጆቹ አቆጣጠር ከ2000 በኋላ የተወለዱ ተጫዋቾችን በስብስብ ውስጥ በማካተት ቀዳሚው ተጫዋች ነው። እንግዲህ አቬሬጁን ስናሰላው የዘንድሮን የውድድር ዓመት የስትራስቡርግ የቡድን ስብስብ የተጫዋቾችን እድሜ 20 ዓመት ከ283 ቀን ነው። እንግዲህ በአማካይ ያውም ከሞናኮ ጋር በነበራቸው ጨዋታ ላይ ሲጫወቱ የነበረው ከዚህ ከሞናኮ ጋር በተደረገው ጨዋታ ላይ ትልቁ በእድሜ የነበረው ተጫዋች 22 ዓመቱ ላይ የነበረ ተጫዋች። ስለዚህ ይሄ በጣም ግልጽ በሆነ ሁኔታ ወጣቶች ጋር የሚሰራ አሰልጣኝ መሆኑን የሚያሳይ ነው። የቀድሞ የቼልሲ ተጫዋች በስትራስቡርግ ሲጫወት አሁን ላይ የተመለከተ ነው የምንገኘው ቤን ቺልዌል ከቢቢሲ ስፖርቱ ጋዜጠኛ ኒዛር ኬንሲላ ጋር በባለፈው ህዳር ወር ላይ ቆይታ አድርጎ ነበረ። ስለ ሮዚነር የሊደርሺፕ ስታይል፣ ስለ አመራርነት ሁኔታው አስተያየት ሰጥቶ ነበረ እና እሱ ሲናገር መልበሻ ክፍሉን ወጣት የሆነውን የመልበሻ ክፍል በጣም በጥሩ ሁኔታ ማኔጅ የሚያደርግ የሚቆጣጠር አሰልጣኝ ነው። በእርግጥ የመልበሻ ክፍሉ ማቹር አይደለም፣ የበሰለ አይደለም፣ ልምድ ያላቸው ተጫዋቾች የሉም መልበሻ ክፍል ውስጥ እና ደግሞ ኤክስፔሪየንስ ያላቸውም ተጫዋቾች እምብዛም መልበሻ ክፍል ውስጥ የሉም። ነገር ግን ደግሞ ያንን ቡድን ማኔጅ እያደረገ የሚገኝበት መንገድ በጣም የሚያስገርም ነው እና የፍሬንች ካፕን እንድናሸንፍ ይፈልጋል፣ የኮንፈረንስ ሊግን እንድናሸንፍ ይፈልጋል። ያንን በማድረግ ሂደት ውስጥ ነው እየሰራ የሚገኘው የሚል ሀሳብ ነው ሲያነሳ የነበረው። በዘንድሮ ውድድር ዓመት ደግሞ በኮንፈረንስ ሊግ የእንግሊዙን ክሪስታል ፓላስን እንዲሁም ሌላኛውን ክለብ ደግሞ አበርዲንን አሸንፏል። አሁን ከቁጥሮች ጋር አያይዘን ስንመለከት ለምሳሌ በዘንድሮ ውድድር ዓመት በአምስቱ ትላልቅ የአውሮፓ ሊጎች በርካታ ረጃጅም ኳሶችን ያቀበሉ 5 ቡድኖችና በጣም ደካማ ረጃጅም ኳሶችን ያቀበሉ 5 የመጨረሻ ቡድኖች የትኞቹ ናቸው ተብሎ ደረጃ ሰንጠረዥ ሲወጣ ስትራስቡርግን የምናገኘው መጨረሻው ሌቭል ላይ ነው። ሄታፌ አንደኛ ደረጃ ላይ ተቀምጧል። 1110 ረጃጅም ኳሶችን በዚህ ዓመት ያቀበለ ክለብ ነው ሄታፌ የስፔኑ ክለብ። በርንሌ 1099 ረጃጅም ኳሶችን በማቀበል ሁለተኛ ነው። ወልቭስ 1066 ረጃጅም ኳሶችን በማቀበል ሶስተኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ 1034፣ ኤቨርተን 1032 ኳሶችን በማቀበል አራተኛና አምስተኛ ደረጃ ላይ ተቀምጧል። እነዚህ ሁሉ ክለቦች እንግዲህ ምን አይነት ክለቦች እንደሆኑ ሁላችሁም የምታውቁት ነው። ዝቅተኛ ደረጃ ላይ የተቀመጡትን ስናይ 92ኛ ደረጃ ላይ ኮሞ ተቀምጧል 643 ረጃጅም ኳሶችን በማቀበል። ኒስ 624፣ ኦሎምፒክ ደ ማርሴ 614፣ ባርሰሎና 598። አሁን እያወራን የምንገኘው የሊያም ሮዚነሩ ስትራስቡርግ 511 ኳሶችን ረጃጅም ኳሶችን አቀብሏል። እነዚህ አምስቱ ከኮሞ ጀምሮ ያሉት መጨረሻ ደረጃ ላይ የሚቀመጡ ናቸው ማለት ነው። ስለዚህ ረጃጅም ኳስን ከመጫወት ይልቅ አጫጭር ኳሶችን በመጫወት የሚያምን አሰልጣኝ ነው ማለት ነው። ነገር ግን ትልቁ ፍራቻ የሚፈጠረው እዚህ ጋር ነው። አሰልጣኝ ሊያም ሮዚነር በቅርቡ ባደረጋቸው የሊግ ዋን ወይም ደግሞ በፍሬንች ሊግ ሲደረጉ በነበሩ ጨዋታዎች ከ6 የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው እና እኔ ቁጥሩንም ስመለከተው በጣም ደንግጫለሁ። የእውነት ቼልሲዎች እንዲህ አይነቱን ቁጥር ተመልክተውታል ወይ? ይህንንም ነገር አይተውት ኮንሲደር አድርገው አምነውበት ነው ወይ ይህንን አሰልጣኝ ለማምጣት ከውሳኔ ላይ የደረሱት የሚያስብሉ ነገሮችን ስንመለከት ነበር። ምክንያቱም ቅድም እንዳነሳሁት ለምሳሌ በኖቬምበር ወር በስታድ ሬኒስ 4-1 ስትራስቡርግ ተሸንፏል። ሊልን 2-0 ያሸነፉበት ጨዋታ ነበር። ከዛ በሊጉ መሪ ሎንስ 1-0 ተሸንፏል። በስታድ ብሪስቶይስ እንደዚሁ 2-1 ተሸንፏል። በ15ኛው ሳምንት ደግሞ በቱሉዝ 1-0 ተሸንፏል። 16ኛው ሳምንት ላይ ደግሞ ከሎሪዮ ጋር 0-0 ተለያይቷል። እንግዲህ አስቡ፣ ከነዚህ ካደረጋቸው ከ6ቱ ጨዋታዎች ማሸነፍ የቻለው አንድ ጨዋታ ብቻ ነው። አሁን ያለፉት ጨዋታዎቹ ጥሩ ያልሆኑለት አሰልጣኝ ነው። እንግዲህ ቼልሲ ሊረከብ ተቃርበዋል የሚሉ መረጃዎች ይወጡ የሚገኙት
በጣም የሚገርማችሁ ሊያም ሮዚነር በዚህ በስትራስቡርግ ቆይታው ዘንድሮ በጥቅምት ወር አጋማሽ 3ኛ ደረጃ ላይ ተቀምጦ ነበረ። ከመሪው ፒኤስዤ በ1 ነጥብ ብቻ ዝቅ ብሎ በዚህ ደረጃ ላይ የተቀመጠ ቡድን ነበር። 3ኛ ደረጃ ላይ የተቀመጠ ቡድን ነበር። አሁን ግን በዚህ በምናወራበት ጊዜ አሰልጣኙ ከመሪው ጋር ያለው የነጥብ ልዩነት ወደ 14 ደርሷል። 7ኛ ደረጃ ላይ የተቀመጠ ቡድን ምን ያክል ክለቡ በደረጃ ሰንጠረዡ ላይ እያሽቆለቆለ እየመጣ እንዳለ በዚህ ውጤት መመልከት ይቻላል። እና አሁን ይሄ የቅርብ ውጤቶቹ በጣም ሪስክ ያላቸው አሰልጣኙ ከውጤት ኮንሲስተንሲ ጋር ከወጥነት ጋር ጥያቄ ምልክት ውስጥ የገባ አሰልጣኝ ነው። ግን የኮብሉ ኦውነርስ ክለርክ ካፒታል እነ ቶድ ቦይ ይሄን አሰልጣኝ እንግዲህ ወደዚህ ክለብ ሲያመጡ ይሄንን ውጤት አይተውታል ወይ? በቅርቡ የተመዘገበውን ከኦክቶበር ወር ግማሽ ጀምሮ ህዳር ወር ታህሳስ ወር ላይ የተመዘገበውን በ6 ጨዋታ 1 ጌም ብቻ ማሸነፉን አይተው ኮንሲደር አድርገውታል ወይ የሚል ጥያቄ እኔ በግሌ ፈጥሮብኛል። ይሄን ነገር ካየው በኋላ አሰልጣኙ በአንድ አጫዋት ላይ ብቻ የሚረጋ አሰልጣኝ አይደለም ይላሉ እሱን በደንብ የሚከታተሉት ሰዎች ሲናገሩ። ሲያስፈልግ 4-2-3-1ን ይጠቀማል። በጣም ሲያስፈልግ ደግሞ የ3-4-3 ፎርሜሽንን ሊጠቀም ይችላል። ስለዚህ አሁንም ወደ ቼልሲ ሲመጣ እነዚህን አሰላለፎች በተለይ ፕራይመርሊ እነዚህ ሁለት አሰላለፎች 4-2-3-1 እና 3-4-3ን ሊጫወት ወደ ሜዳ ሊገባ ይችላል። ግን ደግሞ ቼልሲ ልክ እንደ ክሪስታል ፓላስ ወይ እንደ ማንቸስተር ዩናይትድ በባክስሪ ሲጫወት የምር ውጤታማ ይሆናል ወይ? 3 ተከላካዮችን ከጀርባ አሰልፎ 2 ዊንግ ባኮችን ግራና ቀኝ አሰልፎ ቢጫወት ውጤታማ ይሆናል ወይ? አላውቅም። እናየዋለን እሱን እንግዲህ አሰልጣኙ ይሄን ክለብ የሚቀላቀል ከሆነ። ከዛ በተጨማሪ በፓሲንግ ስታይሉ እንግዲህ በርካታ ኳሶችን በመቀባበል በዛ በሊግ 1 3ኛ ደረጃ ላይ የተቀመጠ ቡድን ሰርቷል። ነገር ግን ደግሞ ኳስ መቀባበል ብቻ ሳይሆን የተቃራኒ ቡድን ወይም ደግሞ ከግማሽ ሜዳ በኋላ ኳስ በመቀባበል ደግሞ 8ኛ ደረጃ ላይ የተቀመጠ ቡድን። ኳስን ደግሞ ዝም ብለህ ራስ ሜዳ ላይ ስለተቀባበልክ ብቻ ውጤት አታመጣበትም። የተጋጣሚ ቡድን የሜዳ ክልል ውስጥ ገብተህ ኳስን መቀባበል፣ ኳስን መጫወት ይጠበቅባል። ስለዚህ በዚህ ደረጃ 8ኛ ደረጃ ላይ የተቀመጠ ቡድን ነው። ከግማሽ ሜዳ በኋላ የተቃራኒ የግብ ክልል ውስጥ ኳስ በመቀባበል ማለት ነው። ይህን ነገር ማንሳት በጣም አስፈላጊ ይሆናል። ቅድም እንዳነሳሁት ረጃጅም ኳሶችን በመጫወት በጣም ዝቅተኛ ደረጃ ላይ የተቀመጠ ቡድን ነው። ዘንድሮ ቼልሲን ብትመለከቱ ረጃጅም ኳሶችን በመጫወት በጣም ጠንካራ የሆነ ቁጥር ያለው ክለብ ነው። 925 ረጃጅም ኳሶችን የተጫወተ ቡድን ነው። ወይም 925 ረጃጅም ኳሶችን ያቀበለ ቡድን ነው። ረጃጅም ኳሶችን መጫወት ግዴታ ላይሆን ይችላል ለአንድ አሰልጣኝ ወይም ለአንድ ቡድን። ግን ደግሞ አስፈላጊ ሆኖ ሲገኝ በተለይ ብሎ ብሎክ የሚጫወቱ ተጋጣሚዎች ሲኖሩ ጎላቸውን አልከፍት ባሉ ጊዜ ረጃጅም ኳሶችን መጠቀም አስፈላጊ ነው። እነ ሳንቼዝ ግብ ጠባቂው ማለት ነው ከራሱ ግብ ክልል ረጃጅም ኳሶችን እያሻገረ ጎል የሚሆኑባቸውን ሂደቶች ስናይና ስንመለከት ነበር። ስለዚህ በዚህ ረገድ አሰልጣኙ ይህንን አጫወት የሚመርጠው አይደለም የሚሉ ሀሳቦች ናቸው ሲነሱ የነበሩ። ከዛ በተጨማሪ በክሊኒካል በመሆን ረገድ ካየነው ደግሞ በተለይ የግብ ሙከራዎችን በመሞከር ረገድ ስትራስቡርግ በዘንድሮ የሊግ ውድድር ላይ 14ኛ ደረጃ ላይ የተቀመጠ ቡድን ነው። 14ኛ ደረጃ ላይ የተቀመጠ ቡድን ሙከራዎችን በማድረግ ሜዳ ላይ ብዙ ሙከራ አይሞክርም ማለት ነው። እንግዲህ 14ኛ ደረጃ ላይ የተቀመጠው ማለት ብዙ ሙከራዎችን አይሞክርም፣ ግን ደግሞ ጎሎችን በማስቆጠር 7ኛ ደረጃ ላይ ተቀምጧል። ስለዚህ ብዙ ሙከራዎችን አይሞክርም፣ ግን የሚሞክራቸውን ጥቂቶች ወደ ግብነት ይቀይራል የሚል ነጥብ ነው ሊነሳ የሚችለው። እንግዲህ በባለፈው ህዳር ወር የክለቡ ፕሬዝዳንት ማርክ ኬረል ከዚህ ከስትራስቡርግ ቆይታ ጋር ተያይዞ ከቢቢሲ ጋር በነበራቸው ቆይታ ሊያም በጣም ኢኖቬቲቭ የሆነ ሰው መሆኑን ተናግረዋል። በጣም ቶፕ የሆነ ወይም በትልቅ ደረጃ እግር ኳስን የሚያሰለጥን አሰልጣኝ ነው። ከታዳጊ ተጫዋቾች ጋር የሚሰራ ታዳጊ ቡድንን የሰራ አሰልጣኝ ነው እና ደግሞ ታዳጊ ተጫዋቾች ሲሆኑ ስፔስ አላቸው ለመጫወት ሰፊ ጊዜን ሊያገኙ ይችላሉ እና ምናልባትም ደግሞ የብሉኮ ኃላፊዎች እሱን ከእንግሊዝ ወደዚህ እንዲመጣ ሲያደርጉ በስትራስቡርግ እንዲመጣ ሲያደርጉ አሁን እየተፈጠረ ያለውን ነገር ነው በትክክል እየተመለከትን ያለ ነው የሚል ሀሳባቸውን እሳቸው ተናግረዋል። ሮዚነር እንግዲህ በተጫዋችነት ዘመኑ ቅድም እንዳልኳችሁ ለተለያዩ ክለቦች ሲጫወት ራይት ባክ ወይም ደግሞ የቀኝ ተመላላሽ ሆኖ የተጫወተ የቀድሞ እግር ኳስ ተጫዋች ነው። ፉልሃምን ብራይተንን ጨምሮ ሌሎች በርካታ
ክለቦች ተጫውቶ አሳልፏል። እንግዲህ ቅድም ያነሳሁላችሁ የደርቢ ካውንቲን የታዳጊ የዋናውን ቡድን በምክትል አሰልጣኝነት በፊሊፕ ኮኩ ስር ሆኖ በሚያሰለጥንበት ጊዜ ልክ ፊሊፕ ኮኩ ከዛ ክለብ ሲሰናበቱ በቃ ዋና አሰልጣኝ ቢያደርጉት የተሻለ ነው ተብሎ ሲነገር ነበር። ግን ክለቡ ይሄን ከማድረግ ይልቅ ዋይኒ ሩኒን ነው የክለቡ አሰልጣኝ ያደረገው። ዋይኒ ሩኒ መጣ፣ አልተሳካለትም። በጊዜያዊነት ያንን ክለብ ተረከበ እና ከዛ በኋላ ብዙዎች የተለያዩ ሀሳቦቻቸውን ሲሰጡ ነበር እና በተለይም ደግሞ ፊሊፕ ኮኩን ከማሰናበት ጋር በክለቡ በጣም ብዙ ውዝግብ እንደነበረ በወቅቱ የተለያዩ ዘጋቢዎች የተለያዩ ሀሳቦቻቸውን ሲሰጡ ነበር። ዋይኒ ሩኒ ቅድም እንዳልኳችሁ ትልቅ የቀድሞ እግር ኳስ ተጫዋች ነው። አሰልጣኝነቱ ላይ ግን የተሳካለት ቆይታን አላደረገም እና ለትንሽ ጊዜ ክለቡን በአሰልጣኝነት ሲመራ ዋይኒ ማርክ ሩኒ ሲተካ በዛው ቢቀጥል ኖሮ ለክለቡም የተሻለ ሊሆን ይችል ነበር። ግን ደግሞ ያ ሊሆን አልቻለም። ይልቁንም ደግሞ ከዛም በምትክ ሌላ አሰልጣኝ ማምጣትን ነው ክለቡ የፈለገው። በሃል ሲቲ በነበረውም ቆይታ በተለይ የሚጸጸቱበት ሃል ሲቲዎች በጣም የሚጸጸቱበት ነው እሱን ማሰናበታቸው የሚጸጸቱበት እንደሆነ ይገለጻል። ምክንያቱም ከሪሊጌሽን ዞን ወይም ደግሞ ከወራጅ ቀጠና ቢያንስ በተወሰነ ደረጃ ከፍ እንዲሉ ያደረጋቸው አሰልጣኝ ነው። ግን ደግሞ ያንን ነገር እነሱ ተመልክተው በዛ ክለብ ውስጥ እንዲቆይ አላደረጉትም። አሰልጣኙን ከዛ ክለብ እንዲሰናበት ነው ያደረጉት። ቼልሲን ከ2022 ጀምሮ የክለርክ ካፒታል የነ ቶድ ቦህሊ አመራር ክለቡን በባለቤትነት ከገዛው ጊዜ ጀምሮ የትኞቹ አሰልጣኞች መጡ ወይ የትኞቹ አሰልጣኞች ተሰናበቱ የሚለውን ነገር ብናይ ቶማስ ቱኸል ከቼልሲ ጋር የቻምፒየንስ ሊግን ጨምሮ ሌሎች ዋንጫዎችን ያሸነፉት አሰልጣኝ እነ ቶድ ቦህሊ ቼልሲን በተረከቡ በ100ኛው ቀን ነው ከቼልሲ የተሰናበቱት። ያ ማለት የ3 ወር ጊዜ ብቻ ቆይታ ነበራቸው ቶማስ ቱኸል በቶድ ቦህሊ ስር ማለት ነው። ግራሃም ፖተር 31 ጨዋታዎችን በአሰልጣኝነት መርተው ነው የተሰናበቱት። ብሩኖ ሳልተር በጊዜያዊነት ከዛም ደግሞ ፍራንክ ላምፓርድ ከ11 ጨዋታዎች በኋላ ከክለቡ ተሰናብተዋል። ሞሪሶ ፖቼቲኖ ከ1 ዓመት በኋላ ከክለቡ ጋር ተለያይተዋል። አሰልጣኝ ኤንዞ ማሬስካ ደግሞ ከ1 ዓመት ከግማሽ ቆይታ በኋላ ከክለቡ ጋር የተሰናበቱ አሰልጣኝ ናቸው። እንግዲህ የዓለም የክለቦች ዋንጫን ያሸነፈውን ኮንፈረንስ ሊግን ያሸነፉትን አሰልጣኝ ኤንዞ ማሬስካንም ያሰናበተ ክለብ መሆኑን መዘንጋት የለብን። የቢቢሲው ፐንዲት ኔቪን ምናልባትም ደግሞ በሜቶዶሎጂ ወይም ደግሞ በአጫወት ስልት ረገድ በጣም የሚያምን አሰልጣኝ መምጣት እንዳለበት ይጠቁማል እና ይህን ነገር ሲያነሳ ቼልሲ ስኬትን የሚፈልግ ክለብ ነው፣ ነገር ግን ደግሞ ወደዚህ ክለብ የሚመጣው ሰው የምር ተፎካካሪ መሆን የሚችል ክለቡን አንድ ደረጃ ወደፊት ማሻገር የሚችል አሰልጣኝ መሆን ይጠበቅበታል ብሎ ይናገራል። እና ደግሞ ኔቪን ይቀጥልና ሊያም ሮዚነር እንደ እስካሁን ድረስ ባየነው በጣም ትልቅ አቅም ያለው አሰልጣኝ ነው፣ ነገር ግን በዚህ ደረጃ ሰርቶ አያውቅም ይላል። በጣም በትልቅ ደረጃ ሰርቶ አያውቅም። አሁን የብዙ ትልልቅ አሰልጣኞች ፈተና የሚሆነው ነገር ይሄ ነው። ወይ ከጀርመን ሊግ ወይ ከፖርቱጋል ሊግ ይመጡና እንዲህ አይነት አሰልጣኞች ከዛ በኋላ ወደ ፕሪሚየር ሊግ ወደ ትልቁ የዓለማችን ሻምፒዮና ሲመጡ ነገሩ ሁሉ ሲጠፋባቸው ግራ ሲጋቡ ይታያሉ። ከዛ ከአሰልጣኝነት ይሰናበታሉ። ለዚህ ቴናግን ማሳያ አድርገን ማንሳት እንችላለን። ቴናግ በአያክስ በነበሩበት ጊዜ ሌላ ትልልቅ ክለቦች ሁሉ የሚመኟቸው አሰልጣኝ ነበሩ፣ እንደው የኛ በሆኑ የሚሏቸው ነበሩ። ዩናይትድ መጡና ግን ሲቪያቸው ብልሽት አለ። ከዛ በኋላ አሞሪምን ይኸው እየተመለከትን እንገኛለን። አሞሪም በስፖርቲንግ በቃ ደስታ ብቻ ከነበረበት ክለብ መጥቶ ዩናይትድን ከተረከበ በኋላ ምን ያልተወረወረበት ትችት፣ ምን ያልተወረወረበት የስድብ ናዳ አለ። ክለቡን በሚፈለገው ልክ ይዞ መቆየት አልቻለም። ጭራሽ ክለቡ 15ኛ ደረጃን ሁሉ ይዞ ነው የጨረሰው። ክለቡ የ3 ዓመት ጊዜ እንደሚሰጠው ተናገረ እንጂ ለስንብት እንደውም ከነማሬስካም ቀድሞ በጣም ብዙ ሲጠበቅ የነበረው ራሱ ሩበን አሞሪም ነበር እና በተለይ እንደዚህ አይነት ልምድ ለሌላቸው አሰልጣኞች ይህንን ኃላፊነት መስጠት በጣም ትልቅ ታስክ ነው፣ በጣም ትልቅ ኃላፊነት ነው ሲል ነው የሚናገረው። እንግዲህ አሁን አሰልጣኙ ቅድም እንዳነሳሁት ከማሬስካ በላይ በጣም ትልቅ የማሰልጠን ልምድ አለው። የተለያዩ ክለቦችን ከማሰልጠን ረገድ ካየ ነው። የቀድሞ የማንቸስተር ዩናይትድ የፊት መስመር ተጫዋች ዳዮን ደብሊን ደግሞ ስለ ሮዚነር ሲናገር ሮዚነር በጣም ምርጥ ስራ ነው በስትራስቡርግ እየሰራ ያለው፣ እንደውም ብሪሊያንት በሚል ቃል ነው የሚገልጸው። ነገር ግን ደግሞ ቼልሲ የሚያስፈልገው
አሰልጣኝ የትኛው አይነት አሰልጣኝ ነው የሚለውን ደግሞ ራሱ ዳዮን ይናገራል። ለምን አሁን ልምድ የሌለው አሰልጣኝ በተለይ እንደዚህ በትልቅ ደረጃ ለምሳሌ ስፔን ውስጥ ሊሆን ይችላል ወይ ደግሞ እንግሊዝ ውስጥ ሊሆን ይችላል፣ እንደዚህ አይነት በማሰልጠን ረገድ ልምድ የሌለው አሰልጣኝ ስታመጡ ፈተናው በጣም ብዙ። የእንግሊዝ እግር ኳስ አይደለም እንደዚህ ልምድ የሌላቸውን አሰልጣኞች ይቅርና ልምድ ያላቸውን አሰልጣኞች እንኳን በቃ ውጤት እስካላመጡ ድረስ ፊታቸውን የሚያዞርባቸው ሊግ ነው። በዛ ላይ ደግሞ የእንግሊዝ ሚዲያ በፍጹም ፋታ የሚነሳ ለአሰልጣኞች ስራ የማይመች አይነት መሆኑንም እዚህ ጋር ማንሳት በጣም አስፈላጊ ነው እና እንደ ዳዮን ደብሊን አገላለጽ ከሆነ ምናልባት ቢግ ኢንቨስትመንት ሊኖር ይችላል። ነገር ግን ቼልሲ እስከዛሬ ድረስ ሲያመጣቸው ከነበሩ አሰልጣኞች አንጻር እስከዛሬ ወደ ክለቡ ሲያመጣቸው ከነበሩ አሰልጣኞች አንጻር በደንብ ኮንትሮል እንዲያደርግ የሚፈለግ አሰልጣኝ ቢሆንም ግን ደግሞ አሁንም ውጤት ማተር ማድረጉ የማይቀር አይነት ነው የሚሆነው። ይሄ በጣም ወሳኝና አስፈላጊ ነገር ነው። እንደውም የሚገርማችሁ ቢቢሲ ይዞት በወጣው በጣም ሰፋ ያለ ዘገባ ወይም አርቲክል ላይ ሊያም ሮዚነር ለቼልሲ ጥሩ አሰልጣኝ ይሆናል ብላችሁ ታስባላችሁ ወይም ጥሩ የአሰልጣኝ ሹመት ይሆናል ብላችሁ ትጠብቃላችሁ ወይ ተብሎ ፖል አዘጋጅተው ነበረ ለቢቢሲ ለተመልካቾቻቸው ማለት ነው። እና ያንን አርቲክል ያነበቡ ሰዎች ከሰጡት ቮት በመነሳት ስንረዳው 17% የሚሆኑት ብቻ ናቸው ሮዚነር ለቼልሲ ጥሩ አሰልጣኝ ሊሆን ይችላል የሚል ቮት ያስቀመጡት። 51% ግን በፍጹም ሮዚነር ለቼልሲ የሚሆን አሰልጣኝ አይደለም ብለው ገና ካሁኑ ድምጽ የሰጡ የቢቢሲ ስፖርት ተከታታዮች ናቸው። 31% ደግሞ እኔ አላውቅም፣ ግራ ተጋብቻለሁ፣ በቃ ፍንጭ ማግኘት አልቻልኩም፣ ጥሩ አሰልጣኝ ይሁን በቼልሲ መጥቶ ይሳካለት አይሳካለት፣ ጥሩ ሹመት ይሁን እርግጠኛ አይደለሁም ያሉ ደግሞ 31% የሚሆኑ የቢቢሲ ተመልካቾች አሉ ማለት ነው። ይሄንን ጥያቄ እኔ ወደ እናንተም ፎርዋርድ ማድረግ እፈልጋለሁ። እንግዲህ አሰልጣኙን ብዙዎቹ አያውቁትም። በተለይ ምናልባት ሚዲያ ላይ የሚሰሩ ወይ እንደኛ አይነት ሰዎች ረጅም ጊዜያቸውን እግር ኳስ ላይ የሚያጠፉ በማንበብ በመዘጋጀት ቪዲዮዎችን በማየት የሚዲያ ሰዎች ቆይታ በሚያደርጉበት ጊዜ ስለዚህ አሰልጣኝ ያውቁ ይሆናል፣ በዛውም ያንን ሊግ የሚመለከቱ ስለሚኖሩ። ከዛ ውጭ ግን በአብዛኛው የእግር ኳስ ተመልካች የአሰልጣኝ ማን ይሁን ማን ብዙም የሚታወቅ ነገር የለም አብዛኛው የእግር ኳስ ተመልካች እና ሲመጣ ጥርጣሬ መኖሩ አይቀርም። ይሄ ሰው ማን ነው ምንድን ነው እና ደግሞ ወደዚህ ክለብ መጥቶ የምር ክለቡን በውጤታማነት ሀዲድ ላይ ማስጓዝ ይችላል ወይ? እነዚህ ጥያቄዎች መነሳታቸው አይቀሬ ጉዳይ ነው። እኔ ግን እንደሚገባኝና እንደምረዳው ከሆነ በዚህ የቼልሲ ክለብ ውስጥ አሁን የሚመጣው አሰልጣኝ ትልቅ ኃላፊነትን ተሸክሞ ነው የሚመጣው። የራሱን ስታፎችም ይዞ ሊመጣ ይችላል። አይ በቼልሲ ባሉት ስታፎች እቀጥላለሁ ሊልም ይችላል። ግን ነገሮቹ እንደሚታሰቡት ቀላል አይሆኑም። ምክንያቱም ብዙ ሺፍት የሚደረጉ ነገሮች አሉ። ተጫዋቾቹ ከኤንዞ ማሬስካ ጋር የተላመዱ ናቸው። አሰልጣኙን የሚያውቁ የአሰልጣኙን አጫዋወት በደንብ የሚያውቁ የሚተገብሩ ተጫዋቾች ናቸው። አሁን ይህንን ነገር ወደ ሌላ አሰልጣኝ ደግሞ ስታመጡት አዲስ አሰልጣኝ ሲመጣ አዲስ የአሰለጣጠን ባህል፣ አዲስ የአጫዋወት ስታይል፣ አዲስ የውጤታማነት ስትራቴጂ፣ እነዚህ ሁሉ ነገሮች ናቸው የሚኖሩት እና ከዚህ በፊት ሻምፒዮንሺፕ ሲያሰለጥን የነበረ ወይ ደግሞ በታዳጊ ቡድኑ ሲያሰለጥን የነበረ ወይ ደግሞ ፍሬንች ሊግ ውስጥ ሲያሰለጥን የነበረን አሰልጣኝ ስታመጡት የሆነ ሪስክ ወይም ፍራቻ ሊኖር ይችላል። እንደውም አንዳንዶች የሚናገሩት በቃ የቼልሲ ባለቤቶች እነ ቶድ ቦሂ ረጅም ርቀት ላለመጓዝ ወይ ደግሞ እዛው እህት ክለብ ውስጥ ስትራስቡርግ ውስጥ ያለውን አሰልጣኝ በቃ ቶሎ ብለው ወደዚህ የማምጣት ነገር ነው እየሰሩ ያሉት። ከዛ ደግሞ ስትራስቡርግ አሰልጣኝ ይፈልጋል። ሮዚነር ወደዚህ ከመጣ የዛኔ ሌላ አሰልጣኝ ሊመጣ ይችላል። ነገር ግን እንደውም ስለ ሻምፒዮንሺፕ ጥያቄ ካነሳን በፊት ኢፕስዊች ታውንን በጣም በቃ ወደ አስገራሚ ሁኔታ አሸጋግሮት የነበረው ወደ ፕሪሚየር ሊግ ይዞት የመጣው ኬራን ማኬና ለምን ማንቸስተር ዩናይትድን አያሰለጥንም፣ ለምን ቼልሲንስ አያሰለጥንም የሚሉ በጣም በርካታ ጉዳዮች ሲነሱ ነበር። ነገር ግን አይ ልምድ የለውም እኮ የሻምፒዮንሺፕ ልምድን ያለው ስለተባለ ነው አይደለ ወዲያው ያንን አሰልጣኝ የትኛውም ክለብ ሳይቀጥሮ የቀረው። ልክ እንደዚህ አይነት ነገሮች አሉ እና ዞሮ ዞሮ በአሰልጣኙ ሜንታሊቲ እና በቡድኑ መዋቅር ላይ የተገነባ ነገር ነው የሚሆነው። ይህንን ሁላችንም በግልጽ የምንመለከተው ነገር ነው። ምክንያቱም አንድ አሰልጣኝ ልምድ ይዞም ይምጣ ልምድ ሳይዝም ይምጣ ከዛ በኋላ ግን እዛ ቡድን ውስጥ ያለው ስኳድና ስብስብ ወይ ውጤት እንዲያመጣ የሚያስችለው ይሆናል ወይ ደግሞ ከውጤት እንዲርቅ የሚያደርገው ሊሆን ይችላል።
ያው አዲስ አሰልጣኝ ሲመጣ ይታወቃል የሆነ ተነሳሽነት ሊፈጥር ይችላል ክለቡ ላይ የሆኑ ነገሮች መኖራቸው አይቀርም። ግን ይህ ሰው ወደዚህ ክለብ ሲመጣ የሚመጣው ቼልሲ ቶፕ ፎር ውስጥ ያለውን ተፎካካሪነት አስጠብቆ በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊነቱን እንዲያረጋግጥ ከዛ ደግሞ በጣም በተቻለ ሁኔታ ቼልሲ በውስጥ ውድድሮች ላይ ውጤታማ እንዲሆን በኤፍኤ ካፕ በካራቦ ካፕ ከተቻለ ደግሞ ቻምፒየንስ ሊግንም እንዲያሸንፍ ኃላፊነት ተጥሎበት ነው የሚመጣው። ሌላ ደግሞ አንድ በጣም በቀይ አስምረን ማየት ያለብን ቼልሲ እንደዚህ አይነት ነገሮችን በፍጹም የሚታገስ ቡድን አይደለም። በቼልሲ ውስጥ ውጤትና ውጤት ብቻ እንዲመጣ ነው የሚፈለገው። እኔ አሁን ሁል ጊዜ ቼልሲ አሰልጣኝ ሲቀጥር ጥያቄ የሚሆንብኝ ነገር ምንድነው ቼልሲ የሚያደርገው ነው። ከዛ በኋላ የሆነ አሰልጣኝ ለምሳሌ ያመጣል። ያንን አሰልጣኝ ግን የሚያመጣው ለምንድን ነው? የረጅም ጊዜ እቅድ ተሰጥቶት ለምሳሌ አንድ ክለብ እኮ በ6 ወር በ1 ዓመት አይቀየርም። የሆነ ስትራቴጂካል የሆነ ነገር ያስፈልጋል። ቢያንስ ክለቡን ለመቀየር በትንሹ የ1 ዓመት ጊዜ የ2 ዓመት ጊዜ ያስፈልጋል። ብዙ ጊዜ ግን ቼልሲ ይህን ነገር ሲያደርግ አናይም። የሆነ አሰልጣኝ ይመጣል፣ ለጊዜያዊ ውጤት ነው። የሚገርመው ደግሞ ያንንም ውጤት አምጥተው እነዛ አሰልጣኞች በክለብ ውስጥ አይቆዩ፣ ሲሰናበቱ እናያለን። ኤንዞ ማሬስካ ቼልሲን ወደ ቻምፒየንስ ሊግ መልሰው የዓለም የክለቦች ዋንጫን አሸንፈው ኮንፈረንስ ሊግን አሸንፈው መሰናበት አልቀረላቸው። ከክለቡ ባለቤቶች ጋር ሰጣ ገባ ውስጥ ነው የገቡት። ጭራሽ የክለቡ ባለቤቶች መልበሻ ክፍል ውስጥ ሰተት ብለው እስከ መግባት ደረጃ በቃ ይሄ አሰልጣኙ ላይ ጫና እስከ ማሳደር ፕሬሸር እስከ ማሳደር ደረጃ ነው የደረሱት። ለዛ ነው አሰልጣኙ ወጥተው ምንም አይነት ድጋፍ እያገኙ አይደለም በ48 ሰዓታት ውስጥ ለእኔ በጣም መጥፎ ጊዜ ነው ብሎ አሰልጣኙ ሲናገሩ የነበሩት ለዛ ነው። ስለዚህ እንዲህ አይነት ሁኔታዎች ባሉበት ክለብ ውስጥ ስትመጣ ጫናው ቀላል አይደለም። ምናልባት ሌላ ክለብ ቢሆን አሰልጣኝ ቶሎ ላይ ያሰናብቱ ይችላሉ። ሰፊ የመጫወቻ እድል ልታገኝ ትችላለህ። ቢያንስ የራስህን የዝውውር መስኮት ስታገኝ፣ ተጫዋቾችን ስታስፈርም፣ ከዛ በኋላ ቡድኑ በደንብ የማዋቀር ስትራቴጂዎችን ስታገኝ የዛኔ ስኬታማም ነው ስኬታማም አይደለም ብለህ ማንሳት ይቻላል። አሁን የኤንዞ ማሬስካን ከተመለከትን ውጤታማ አሰልጣኝ ነው በቼልሲ ቤት፣ ምንም የሚያጠያይቅ አይደለም። ቅድም የነገርኳችሁን 3ቱን ነገሮች ይሄ አቺቭ ያደረገ ወይም ደግሞ ሪች ያደረገ አሰልጣኝ በመሆኑ ምክንያት ይህን ነገር ሁላችንም አንጠራጠርም። ከሱ በፊት የነበረው ቼልሲ አሰልጣኞች ፖቼቲኖ በሉት ላምፓርድ ወይ ደግሞ ሌላም አሰልጣኝ ብትሉት እነ ፖተር ያላደረጉትን ነገር በጣም በጥቂት ጊዜ በ1 ዓመት ከምናምን ውስጥ አሰልጣኙ አሳክቷል። ግን ደግሞ ያ በዛ ሁኔታ ውስጥ ቢሆን አሰልጣኙን ከማባረር ወደ ኋላ አላሉ እና ልክ እንደ አርነ ስሎት አይነቶቹ አሰልጣኞች ከሆላንድ ሊግ መጥተው የእንግሊዝ ፕሪሚየር ሊግን ሲያሸንፉ ያየንበት ሊግ ነው። ከዛው ከሆላንድ ሊግ ደግሞ ኤሪክ ቴን ሃግ የተባሉ በጣም ጥሩ አሰልጣኝ መጥተው ሁሉ ነገራቸው ሲቪያቸው ትርምስምሶ የወጣበት የሚዲያ ማላገጫ የሜም ማሞቂያ ሆነው ከፕሪሚየር ሊጉ የተሰናበቱ አሰልጣኝም ደግሞ ያየንበት ሊግ ነው። ስለዚህ የሚወስነው የቡድኑ ስትራክቸር አጠቃላይ የቡድኑ ሁኔታ ነውና እንግዲህ የአሰልጣኙ ነገር ምናልባት የጊዜ ጉዳይ ነው እንጂ ቀጣይ ሳምንት ላይ በክለቡ ሹመት ተሰጥቷቸው የክለቡ ዋና አሰልጣኝ ሲሆኑ መመልከታችን አይቀሬ ጉዳይ ነው። ግን እንደዛም ቢሆን በጣም በብዙ ሪስክ በጣም በብዙ ኃላፊነት በዛ ላይ ደግሞ ወጣት አሰልጣኝ መሆኑንም መዘንጋት የለብንም። ገና 41 ዓመቱ ላይ የሚገኝ አሰልጣኝ ነው እና በፍጹም የሊግ 1 እና እንግሊዝ ፕሪሚየር ሊግ አንድ ሊሆን አይችልም። ጭራሽ ደግሞ ሊግ 1 የአንድ ክለብ የበላይነት የፒኤስጂ የበላይነት ብቻ ያለበት ነውና ፒኤስጂ እንደ ልቡ የተቆጣጠረው ሊግ ላይ የነበረን አሰልጣኝ አምጥተህ ቀጥታ ቼልሲ ላይ ስታመጣው ከዛ ደግሞ ውጤት አላመጣም ተብሎ የሆነ አይነት ነገር ጀጅመንት ሊሰጥ አይገባም። እና የቼልሲ ሰዎች አንዳንድ ጊዜ ይሄ ልክ በፊት ሮማን አብራሞቪች ያረጉ እንደነበረው እሳቸው ቶሎ አሰልጣኝ ያሰናብቱ ነበር፣ ቶሎ አሰልጣኝ ይቀያይሩ ነበር። ልክ እንደሳቸው አክት ላይክ ሮማን ነው በቃ አሁን እያየን ያለነው። የሆነ አሰልጣኝ ይመጣል፣ ይወጣል፣ ይገባል። የሆነ አሰልጣኝ ይመጣል፣ ያጫው ፍልስፍናውን ሳናየው ሜዳ ላይ የሚፈልገውን ነገር እንኳን በግልጽ አሳይቶ ሳይጨርስ ያን አሰልጣኝ እንደገና ያባሩታል። ከዛ ደግሞ የካሳ ክፍያ ይባላል ለአሰልጣኙ የካሳ ክፍያ ወይም ደግሞ የኮምፐንሴሽን ፊ ደግሞ ይከፍላሉ ደግሞ እንደገና። በቃ ሩቲኑ እንደዚህ ነው የሚቀጥለው ቼልሲ። ለዛ ክለቡም የረጅም ጊዜ ታርጌት የለውም፣ የረጅም ጊዜ ውጤታማነት የለውም። የሆነች ጊዜ ብቻ መሀል ላይ የሚመጣ ስኬት አለ። ከዛ የዘለለ ነገር አይኖርም እና እኔ ፍራቻዬም ያ ነው። አሁንም ለዚህ አሰልጣኝ ጊዜ የማይሰጡት ከሆነ በቂ ጊዜ ኢንቨስት የማያደርጉለት ከሆነ ምንም ዋጋ የለውም። አሁንም ይህም አሰልጣኝ ከሆነ ጊዜ በኋላ እንደገና መልሰው ሊያባሩት ይችላሉ።
ወይ ጥሩ አልተጫወተም ወይ ውጤቱ ደካማ ነው ምናምን ብለው ቅድም እንዳልኳችሁ በውጤት ረገድ ካየነው አምና ክለቡን ወደ ዩሮፓ ሊግ ወደ ኮንፈረንስ ሊግ የመለሰበትን ውጤት አስመዝግቧል። በጣም ጥሩ ነው፣ የሚያስጨበጭብ ስራ ሰርቷል ምናምን። ግን ዘንድሮ ደግሞ በተለይ ያለፉት 6 ጨዋታዎች ጥሩ አይደሉም። ክለቡ ከ3ኛ ደረጃ ነው ተንደርድሮ ወጥቶ 7ኛ ደረጃ የመጣው። አሁን የ14 ነጥብ ልዩነት ሁሉ አለ ከመሪው ጋር። በሙከራዎች ረገድ ጥሩ ቡድን አይደለም። መከላከል ላይ ጎል የሚገባበት ቡድን ነው። ጎሎቹን ኮንሲድ የሚያደርግ ቡድን ነው። የማሸነፍ ንጻሬው 50% ነው። ቢያንስ ኤንዞ ማሬስካ ቼልሲ ውስጥ እያሰለጠኑ 52% ነበር የማሸነፍ ንጻሬያቸው። ሮዚነር ደግሞ እዛ ፍሬንች ሊግ እያሰለጠኑ 50% ነው የማሸነፍ ንጻሬው እና ልዩነት አለው። ስለዚህ ያን ነገር ቼልሲዎች ኮንሲደር አድርገው ነው ያመጡት። እኔ አላቅም፣ ጥርጣሬ ያለኝ እዚህ ነገር ላይ። ውጤቱን አይተው በደንብ ውጤቱን ገምግመው ለዛ የሚሆን አሰልጣኝ እኛ ለምንፈልገው ፕሮጀክት የሚሆን አሰልጣኝ ነው ወይ ያመጣ ነው። በአሰልጣኝ ሹምሽር ሂደት በጣም ውጤታማ የሆኑ ብዙ ክለቦች አሉ። ለምሳሌ ሊቨርፑልን ብታዩ የርገን ክሎፕ ክለቡን እንደሚለቁ ሲታወቅ ማንም ብናመጣ ይሻላል ብለው ስካውት ሊስት የዘረዘሯቸው አሰልጣኞች ነበሩ። እንደውም ሩበን አሞሪምን ማምጣት ሁሉ ፈልገው ነበር ይባላል። ግን ሲያዩት ሩበን አሞሪም ከክሎፕ ጋር ጭራሽ የሚመሳሰል አጫወት የለውም። በባክስሪን የሚጫወተው ሌላም። ስለዚህ ከሱ ጋር የሚሄድ አጫወት ማን ነው ያለው ተብሎ ሲታይ አርነ ስሎት ነው ተባለ። አርነ ስሎት መጣ። በመጣበት ዓመት ሻምፒዮን ሆነ። ዘንድሮ ከዛ ፐርፎርማንሱ ዝቅ ብሎ ብንመለከተው፣ ስለዚህ አሰልጣኝ ሲመጣ የነበረውን ነገር የሚያስቀጥል፣ የነበሩትን ጥሩ ነገሮች የሚያስቀጥል፣ የነበሩትን ደካማ ጎኖች ደግሞ እየቀረፈ የሚሄድ አሰልጣኝ ነው እንዲመጣ የሚፈለገው እንጂ ጭራሽ ከዛ የባሰ አሰልጣኝ ከሆነ የሚመጣው ነገሩ በጣም ከባድ ነው። እኔ በአሰልጣኝ ሹመት ውስጥ በጣም የሚያስቀኝ ይሄ ስሜታዊ ሆነው የሚወስኑት ውሳኔ በኋላ ላይ ዋጋ ሲያስከፍላቸው ሁሉ እናያለን። ለምሳሌ ባየር ሊቨርኩሰን ዣቢ አሎንሶ ከዛ ክለብ እንደሚወጣ ሲታወቅ ወዲያውኑ ምን አደረጉ? በቃ አይ ቴናግ ይሻለናል አሉና ቴናግ እኮ ያመጣው ውጤት ይታወቃል። ጥሩ ፐርፎርማንስ እንዳላሳየ ዩናይትድን እንዴት ትርምስምሱን እንዳወጣው ያውቃሉ። ያን እያወቁ አመጡት አሰልጣኙ። ከዛ መጣና የመጀመሪያዎቹን ጨዋታዎች ሲያዩ በቃ ደነገጡ። የባየር ሊቨርኩሰን ውጤት ሲያዩ እንዴት ነው እንደዚህ የሚሆነው? ጭራሽ ኤሪክ ቴናግን አምጥተን ክለቡን በቃ ቁልቁል እየከተተው ነው። አምና ካቻምና ቻቢ አሎንሶ የያዘው ቡድን እስከማይመስል ድረስ የክለቡ ውጤት በጣም የሚዘገንን ነው ተባለና ወዲያው በስንተኛው ሳምንት ነው አሰልጣኙን አሰናበተ ተብሎ ሲወራ የነበረው እና ለሰበቡ ላይ አይመችም። አሁን እነሱ ወዲያው ወሰኑ። ሌላው ክለብ ደግሞ አመቱን ሙሉ ያን አሰልጣኝ ይዞ ሊቆይ ይችላል እና በአሰልጣኝ የአመራረጥ ሂደት ውስጥ አሰልጣኝ የሆነ ክለብ እንዲይዝ በሚደረግበት ሂደት ውስጥ ብዙ አይነት ውጣ ውረዶች ሊኖሩ ይችላሉ እና በጣም የተጠናበት የተሰላ ካልኩሌት የተደረገ ነገርም መሆን አለበት። አንድ አሰልጣኝ ወደ ሆነ ክለብ ሲመጣ ያን ነገር በማከለ ሁኔታ ሲሆን ብቻ ነው ጥሩ ነገር ሊፈጠር የሚችለው። ያ ካልሆነ በስተቀር ግን አሁንም የትኛውም አሰልጣኝ ወደ ሆነ ክለብ ቢሄድ ወይ ደግሞ የሆነ አይነት የአሰልጣኝ ሹመት ቢደረግ ያ አሰልጣኝ አልተመቸንም ብለው አሁንም ይህንን አሰልጣኝ ገና 2 ወር ወይ 3 ወር አይተውት ከዛ ክለብ የሚያሰናብቱት ከሆነ ትርጉም አይኖረውም። ስለዚህ ቦርዱ አሰልጣኙ መደገፍ ይኖርበታል። አሰልጣኙን በደንብ ሰፖርት ማድረግ አለባቸው። የተጫዋቾች ዝውውር የሚፈልግ ከሆነ የተጫዋቾች ዝውውር ላይ ኢንቨስት ማድረግ፣ ሌሎች ነገሮችን ማድረግ በጣም አስፈላጊ ነው እንጂ በሆነ የሲዝን ውጤታማነት ላይ አሰልጣኙን ጥርጣሬ ውስጥ የሚከቱ ነገሮች እንኳን ቢኖሩ ያን አሰልጣኝ ካልታገሱ ግን ውጤቱ ጥሩ ነገር አይሆንም። አሁን ቅድም ያልኳችሁ ነው። አሁን የቴናግ ሲቪ በቃ አንዴ ተበላሸ። አሁን የትኛው ክለብ አምኖ እንደሚቀጥራቸውም አላውቅም። እኔ እዛ አያክስ እያሉ የሰሩትን ውጤታማነት በዩናይትድ መድገም አልቻሉም። እንደው ጥሩ ጨዋታ እንኳን ማሳየት አልቻሉም። ከዛ ጭራሽ ወደ ባየር ሌቨርኩሰን መጥተው በባየር ሌቨርኩሰን በወዳጅነት ጨዋታዎች ሁሉ ሲሸነፉ፣ የወዳጅነት ጨዋታዎች ላይ ውጤት ማምጣት ሲያቀታቸው፣ ከዛም ሌሎች ነገሮች ሲፈጠሩ አይ በቃ ከዚህ ሰው ጋር አንዛለቅ፣ ከቴናግ ጋር መዛለቅ ትርፉ ድካም ነው ብለው ቴናግን ልክ ሊጉ በተጀመረ በስንተኛው ሳምንት ላይ ነው አሰናበቷቸው የሚሉ ዜናዎች ወጥተው እነዛን ዜናዎች መስማት ጀመርም ማለት ነው። እና ብዙም አልቆዩም እሳቸውን ሲያሰናብቱ። እንደውም ስንተኛው ሳምንት 2ኛው ሳምንት አካባቢ ምናምን እንደዛ ነው ያሰናበቷቸው። ከቨርደር ብሬመኑ ጨዋታ በኋላ አሰልጣኙ ተሰናብተዋል። ገና መጥተው ፊርማቸው እንኳን አልደረቀም ወረቀት ላይ። ስለዚህ አንዳንዴ የክለብ አመራሮች የሚወስኑት ውሳኔ
ክለቦችን አዘቅት ውስጥ የሚወረውር ጉዳይ ስለሆነ በጣም ትኩረት የሚፈልግ ጉዳይ ነው የሚሆነው። እንግዲህ አሰልጣኙ ጥሩ ችሎታ አለው፣ የማሰልጠን አቅም አለው፣ ፖቴንሻሉ የተመሰከረለት ነው። በክለብ ባለቤቶች፣ በተጫዋቾች፣ በተንታኞች የተመሰከረለት ነው። የሚጎሉት ነገሮች አሉ፣ እሱም በጊዜ ሂደት ሊያሻሽል ይችላል። ግን ደግሞ አሁንም ትዕግስት የሌለው ትዕግስት አልባ አመራሮች ያሉበት ክለብ ውስጥ ስለሆነ የሚመጣው እኔ አሁንም ስጋቴ በቃ እንደ ልቡ ስራውን በነፃነት ላይ ሰራ ይችላል። የሆነች ነገር ውጤት ስትጠፋ በቃ ወዲያው ሄዶ ማስደንገጥ ነው፣ አሰልጣኙ ላይ ፕሬሸር ማሳደር ነው። ያ ደግሞ አሰልጣኙን በተረጋጋ ሁኔታ ስራውን እንዳይሰራ ከዛ በኋላ የክለብ ውጤትም እንዲጠፋ ምክንያት ይሆናል እና ይህን ነገር በጣም በትኩረት ማየት ያስፈልጋል ማለት ነው። እስቲ እናንተስ ምን ትላላችሁ? ሮዚነር ወደ ቼልሲ የሚመጣ ከሆነ እንደተባለው እንደሚዘገበው ከሆነ ቼልሲን የሚቀላቀል ከሆነ ለቼልሲ ጥሩ ሹመት ይሆናል ብላችሁ ታስባላችሁ? ወይስ ደግሞ ከዛ በተቃራኒ ቼልሲ ጭራሽ ከዚህ ባሰ መዘዝ ይዞበት የሚመጣ ውጤት የሚያስከትል ነው? ወይስ እርግጠኛ አይደላችሁ? ሶስቱንም ከመረጣችሁ ኮሜንት ላይ ከነ ምክንያታችሁ ሀሳቦቻችሁ ልታሰፍሩልን ትችላላችሁ። ቼልሲ እንግዲህ በዚህ ሳምንት በማንቸስተር ሲቲ ጨዋታ ላይ በምክትል አሰልጣኙ ነው የሚቀርበው። ከዛ በኋላ ግን ከቀጣይ ሳምንት ጀምሮ አዲስ አሰልጣኝ ቀጥሮ ወደ ቀጣዩ ስራ ይመጣል ተብሎ ይጠበቃል። ሮዚነር አዲሱ የቼልሲ አሰልጣኝ በመሆን እንግዲህ ቼልሲን ይረከባል ተብሎ የሚጠበቀው አሰልጣኝ አጠቃላይ ስለ አሰልጣኙ ያለው የማታውቋቸው ያልተነገሩ ነገሮቻቸው እነዚህን ይመስላሉ ማለት ነው።